በቴዲ አፍሮ በኩል ደግሞ ዶቼ ቬለን ጨምሮ ሌሎችም የሚናገሩት በተለይ ደጋፊዎቹም ሁሉም በቴዲ አፍሮ በኩል ያሉት መንግስት እያዋከበው ነው። አንደኛ ጋዜጣዊ መግለጫ እንዳይሰጥ ከለከለው፣ ሁለተኛ ስቱዲዮን ሰብሮ ገባ። እስሮች እንዲህ ያሉ ነገሮች አርቲስቱ ዙሪያ ላይ መንግስት እያደረገ ነው ይላሉ። እውነቱ ማጋ ያለ ይመስላችኋል ነው ወሬው? አሁንም ገና እያደገ እየጨመረ የሚሄድ ነገር ነውና እስካሁን በሰማችሁት ቀደም ሲል የነገርኳችሁን ሰምታችሁ ደውላችሁ ሀሳብ አስተያየቶቻችሁን መስጠት ለምትፈልጉ ሰዎች ክፍት ነው ስቱዲዮ። እዚህ ጋር ያሉ ሰዎችን ለማስገባት እችን ነገር ዝቅ ላድርግ፣ የስልኩ ፍሬም እንዳይገባባችሁ። እሺ ዩቲዩብ ላይ ያላችሁ ካልተሰማችሁ አይሰማንም የማለት መብታችሁ የተጠበቀ ነው። ፌስቡክ ላይም ያላችሁ የመጀመሪያ ምን ሄደው ወደ ልጅ ማይክ ነው። ልጅ ማይክ ሰላም ነው ወይ? ሄዶ እንደምን ነህ? አይሰማም። እስኪ አሁን ይሰማል? አውራ እስኪ አውራ። ይሰማሃል? ድምጽ ሊመጣልን አልቻለ። እስኪ አሁን አውራ። አሁን አይሰማህም? ኧረ ቴዲ ለኛ ይሰማል። ቴዲ እኛ እንሰማለን ያለነው። ለእናንተማ ይሰማል፣ ለእናንተ ይሰማል፣ ግን ለተቀረው የኢትዮጵያ ሕዝብ አይሰማም። ሞዴሬተሮች ዩቲዩብ ላይ ያላችሁ የሚሰማ ከሆነ ቶሎ ብላችሁ ይሰማል በሉኝ፣ ቼክ እያደረጋችሁ። እሺ ልጅ ማይክ ሁለቱንም ወሬ ሰምተሃል አይደል? ሰምቻለሁ። ማን ነው እየዋሸ ያለው ትላለህ? እኔ ቴዲ እየዋሸ ነው የሚመስለኝ። እንዴት እንደሆነ ያፍሮ እየዋሸ ነው ብለን የምታስበው? አዎ። ለምንድን ነው አሁን እዛ የፌደራል ፖሊስ ከሰጠው ነገርም ላይ ተነስተ እንዲሁም በግሌ ይሄ ነገር ሳይሰጥ በፊት አልበሙ ከመውጣቱ በፊት ኤክስትሪምሊ ነገሮች ተለጥቀው የቀረቡበት መንገድ አለ ማለት ነው። አሁን በዚህ በሶሻል ሚዲያ ዘመን አንድ ሰው ሚዲያ የምትከለክልበት ዘመን አይደለም። በቃ አንድ ስልክ ያለው ሰው ሚዲያ አለው። ዛትሲት አንተ ምን እያረክን ያለው? አንተ እኮ ሳተላይት ዘርግተህ አይደለም ይሄንን ሐሳብ እያስተላለፍክ ያለው ለሰው። ይሄን ሁላ ኦዲየንስ ጋዘር ያደረከው ይሄን ሁላ ነገር የገነባኸው ሳተላይት ዘርግተህ ወይም ግዴታ አርቲስት ቲቪ ሄደህ አይደለም። ስለዚህ ማርኬቲንጉ የቴዲን የትራክ ሬከርድ ስታይ የ97 ነው። የአዲስ አበባ ዩኒቨርሲቲ ተማሪ ነበርኩ ያኔ። ከ97ቱ ጀምሮ ስትወስድ ታይሚንጉ ራሱ ምርጫ ሊደርስ ሲል ሁለት ነው። ቴዲ ገብቷል። ቴዲ አፍሮ በሁለት የተከፈለ አርቲስቱ ቴዲ ያለ፣ ነጋዴው ቴዲ ያለ። ይሄን እያደረገ ያለው የነጋዴው ቴዲ ሜንታሊቲ ነው። አይታል የተፈጠረው ነገር ጥሩ ነው። እንደዚህ አቧራ የሚያስነሳ አንድ አርቲስት እሱ ብቻ ስታይ ሌላው ሁሉ እኮ አልበሙ አውጥቶ እየወደቀ ባለበት ዘመን በአንድ ጊዜ እንደዚህ ድው አድርጎ አቧራ የሚያስነሳ ሰው መኖሩ ጥሩ ነው። ግን እነዚህ ነገሮች ኤክስትሪም የተለጠጡና እውነት የማይመስሉ ዝም ብሎ ስታያቸው ራሱ የተገጫጩ ነገሮች ናቸው ያሉት እና እኔ አይ ዶንት ቲንክ ይሄን ያህል ደረጃ ድረስ ተሄዶ ስቱዲዮ ተሰብሮ ምናምን ይሆናል ብዬ አላስብም። እኔ አልተቀበልኩትም እሱ በሱ ሳይድ ያለው። ኦኬ ስለዚህ በሱ በኩል ያለው ማርኬቲንግ ስትራቴጂ ነው የምትለው? የፌደራል ፖሊስ ነው የፌደራል ፖሊስ ላይ ራሱ ትንሽ ምንድነው አጠያቂው መሰለኝ። የፌደራል ፖሊስ ላይ ምን ደረስ ያለኝ አቋም አሁን ህግ አስከባሪ አካል ፌደራል ፖሊስ ብቻ አይደለም። አዲስ አበባ ላይ አዲስ አበባ ፖሊስ አለ፣ የደህንነት አካላት አሉ። ምናልባት የደህንነት አካላት ቢሄዱ የፌደራል ፖሊስ ላያውቅ የሚችልበት ሁኔታ አለ። ላያውቅ የሚችልበት አለ። ደህንነቶች ቢሄዱ ደህንነቶች የራሳቸው ስትሪም አላቸው። የእዝ ሰንሰለታቸው ሌላ ነው። ፌደራል ፖሊስ ላያውቅ ይችላል። እኔ ፌደራል ፖሊስ ነፃ ነው እያልኩ አይደለም። በአጠቃላይ ነገሩ ግን ሚዲያ ላይ በጣም ኤክስትሪምሊ ተለጥጦ የሄደበት ነገር አሳማኝ አይደለም። በቃ ምን ብዬ ልንገርህ፣ ቅድም እኮ ራሱ ስታነባ አንድ ስሜት የሰጠኝ ነገር ምንድነው፣ ሚስቱ ሚዲያ አላት። ሚስቱ እኮ አቀናባሪውን ያቀረበችው እና እዛ ላይ ቴዲ ቀርቦ እኮ ምንም ነገር ሳይወጣ የሚስቱን ሚዲያ ማሳደግ ይችላል። ስንት ነገር መጠቃቀም የሚችሉት ነገር ሁላ አለ እዛ ስታስበው። ግን የፐብሊኩን ሞቢላይዝ ማድረግ ስለሚያስፈልግ ግዴታ ሄደ ከመንግስት ጋር መላተም አለብህ። ያቀረበው ሐሳብ ወንደርፉል ፋንታስቲክ ጥሩ ነገር ነው ያቀረበው። እንደ አርቲስትም የሚሰማውን ነገር ፍሪደሙን ተጠቅሞ ሪስክ ወስዶ
ማድረጉ በጣም አፕሪሼት የሚደረግ ነገር ነው። ይሄ አርቲስቱን ቴዲ ለብቻው አድርጌው ነው። ነጋዴውና ብልጡ ቴዲ ደግሞ አለ። ሁሉ ጊዜ ትራክ ሬከርዱን ወደ ኋላ ሄደህ ሁሌ ካልኩሌቲቭ በጣም ካልኩሌት የተደረጉ ነገሮች ያደርጋል which is smart thing I appreciate it man ነውር አይደለም ማርኬቲንግ ጠንካራ ጎበዝ ማርኬቲንግ ቲም የሚያዙ ነውር አይደለም ነው በጣም ይደነቅ ነገር ነው በጣም ትልቅ ነገር ነው እሺ ከልብ አመሰግናለሁ ልጅ ማይክ እስኪ ፊት አውራሪ የሚለውን እንስማ ፊት አውራሪ ምን ትላለህ ወንድሜ ኤዲቾ ሰላም ነው አለን እኔ ሚክስ ፊሊንግ ነው ያለኝ ለምን ከዚህ በፊት በመንግስት ብዙ ነገር አይተናል አንድ ቄስ ወደ ሀገር አትገባበትም የተባለው ሁኔታ አይተናል ፖለቲከኛ ወደ ሀገር አይገባም የተባለበት ያለ መከሰስ መብት ሳይጠበቅ አይተናል ባንዲራ ሲቀደል ምናምን ብዙ ነገር አይተናል የሆነ ነገር ይጫወል ቴዲ ልጅ ማይክ አንተ ጋር ነው እሺ እና አሁን ልጁ ካለው ጋር መስማማለሁ ግን እንደ ጥያቄ ወደ ኋላ ሄደ ስታይ ጥያቄ የሚያስነሱ ነገሮች አሉ ከፌደራል መንግስቱ ጋር አሁን ማነው ትክክል እኔ ላቅ አልችልም እኔ እርግጠኛ አይደለሁም አሁን ኒውስንም የሰማሁት ካንተ ነው ግን እኛም መንግስታችን ችግሩ ምንድነው እኛ ሀገር ያለ መንግስት ትልቁ ክፍተታችን ቴዲ let's be honest ኢንስቲትዩሽን የሚባል ነገር የለም ኢትዮጵያ ውስጥ በቃ ፓርላማ ተሰራለ የሚያዘው መንግስት ነው ፍርድ ቤት ተሰራለ የሚያዘው መንግስት ነው በውጭ ሀገር አንተም ኖትስ እንዳደረከው መንግስት ተቀይሮ እኮ ከእንቅልፍ ስትነሳ ምንም እንደተፈጠረ ፊል አታረግም ለምን ኢንስቲትዩሽን ሰርተዋል የኛ ሀገር ክፍተታችን ምንድነው ሁሉም ነገር አዛዥ ፈላጭ ቆራጭ መንግስት ነው አሁን ቴዲ ፌደራል ፖሊስ አላረኩም ካለ ማን ያደረገበት እንዴት ነው የሱ ሰዎችም እኮ ተናግረዋል የቀረብ ሰዎች ተብሎ ዲደብሊው ላይ የወጣው ኒውስ እንደሰማው የቀረብ ሰዎቹ ነገሩን በሚል ነው ሰውየው ኦፊሱ ተበርብሮበታል የቀረብ ሰዎቹ ታስረውበታል አሁን እኮ አሁን የሚወጣው ኢንፎርሜሽን ኮንትራዲክት የሚያደርግ ነው አሁን ያኛውን እንመን ይሄኛውን ነው እኔ ግን ሞርሊ ላረግ የምችለው በቴዲ በኩል ነው ግን ቅድም ልጁ ያለው ደግሞ ቢዝነስ ቴዲ የሚባለው ነገር ሜቢ ግን ቴዲ አፍሮ ደግሞ ምንም ገንዘብ ለማግኘት የሚቸገር ሰው አይደለም ቴዲ አፍሮ ኮንሰርት ቢሰራ ሶልዳው እነ ቴዲ አፍሮ አይተናል እኮ ቴዲ አስቴር አወቀ ምንም ችግር የለባቸውም ኮንሰርት ለማድረግ ሶልዳው ነው የሚሰሩት በየቦታው አይተናል ስለዚህ የገንዘብ ጥማት ነው ብዬ ላስበው አልችልም እውነት ለመናገር ግን ሪሊ ሞር ወርደ ዲጋርገ ማወቅ ይገባል because እኔ ችግራችን ምለው ኢንስቲትዩሽን ሀገራችን ላይ አልተሰራም በቃ ሁሉ ችግራችን የሚመነጨው ከዛ የተነሳ ስለዚህ ሞር መጠናት አለበት ቴዲ እኔ አሁን በዛኛም ሳይድ ልቆም አልችልም በዚህኛም ሳይድ ልቆም አልችልም ኒውትራል ነው መሆን የሚፈልገው ግራ የሚያጋባ ነገር ነው የምትለው አዎ አንተ አልተጋባህም the same thing እሺ አንድ ሰው ስልክ ላለ እስኪ ልስማና ወደ ሊና እንሄዳለን ጤና ይስጥልኝ ጤና ይስጥልኝ ብርኪ ይባላለሁ ከወለጋ ብርኪ ከወለጋ እሺ ምን ትላለህ አማርኛ ትንሽ ያስቸግረኛል ወለምታ ካለ አስተካክላችሁ ተወስዳላችሁ ብዬ አስባለሁ ቴዲ የዘፈነው ላይ እኔ መፍቱ ነው እላለሁ ቴዲን አልወድም አልደግፍም ሙዚቃውን ግን የዘፈነው ግን እውነታ አለው የማይካድ እውነታ አለው እኔ ኦሮሞ ነኝ የኛ ህዝብ ለቅሶ ልጁ ሞቶ ለቅሶ መልቀስ አይችልም በመንግስትም በሁለቱም በኩል ጎረቤቶቻችን ልጃቸው ሞቶ ማን ነገራቸው ስለሚባል የት ሄዶ ያለቅሱ እኔ እሱ በጣም ይሰማኛል እኔ ቴዲም በጣም ነው የምቃወመው ግን ያለው እውነታ ግን አልክድም እኔ ቴዲ ያለው ትክክል ነው የት ሄዶ ያለቅሱ ቤተሰቦቻችን ብዙ ቤተሰብ ነው ሞተብኝ ግን መልቀስ አንችልም ምክንያቱም ከየት ሰማ ነው የሚባለው ይህ ከመንግስት ውስጥም ከሆነ ከሁለቱም በኩል ላስት ዊክ ብቻ እኛ አካባቢ ቤተሰቡ ስንት ሰው ሞቷል የት ሄዶ ያለቅስ እሱ ብቻ አይደለም ሁሉም አዶኖ ኦሮሚያ ውስጥ የሚኖር ሰው ሁሉም ያውቃል በቃ ሸሪው ከገደሉ መንግስት ምንድነው ሀዘን ከተቀመጥክ ተነስ ትባላለህ መንግስት ደግሞ ከገደለ ልጅ ተገሏል ጫካ ውስጥ ያለው ማን ነግሮ ነው የሰማው
ስለዚህ እኔ እሱን መብቱ ነው ትክክል ነው የዘፈነው ይልቅስ እኔ መንግስት ማድረግ ያለበት ይሄንን ችግር ማስተካከል ሰው እንዲያርፍ ሰላም የመጀመሪያ መንግስት ስራው ሰላም ማስጠበቅ ነው ይሄን እሱ ከሱ ጠብቀዋለሁ እዛ ውስጥ ያለው ተገፋን ብለዋል በሱ ላይ ትንሽ ተቃውሞ አለኝ ሁሉም ተገፍቷል ያልተገፋ የለም የኦሮሞ ገበሬ መጀመሪያ ተገፍቶ ነው መሐል የተፈሩት የመጡት ስለዚህ ለሱ ደግሞ በነዮሰን ተሰጥቷል ማለት ይሄን ያለ አችግርም ብዬ ይሄን ያለ ምንም ችግር ያለ አይመስለኝም ሙዚቃ መተቻቸት ያለ ነው ይሄ ደግሞ ይሄንን እንደዚህ መመላለስ ጥሩ ነው ብዬ አስባለሁ ምክንያቱም መልስ በሙዚቃ ቢሆን በዱላ ባይሆን ይሻላል ሁለተኛ የመጀመሪያ ቀን ነው አንተ ላይ ደወልኩት ትላንት ላይ እያወራቸው የነበረው ወለጋ ላይ ኮዝ አላቸው ፋኖቹ ጫካ ለመግባት እያላቸው ነበር መንግስትና ፋኖስ ከመጣሉ ድረስ ወለጋ ውስጥ ያሉት የሰፈሩት 77 የመጡ ናቸው ወለጋ ውስጥ አማራ የለም 1977 የመጡ ናቸው ወሎቹ እነሱ ደግሞ ብዙዎቹ ኦሮሞች ናቸው ላስተነማቸው 3 4 ስም ካለ ኦሮሞች ናቸው ግን መንግስትና ፋኖ ከተጣሉ በኋላ ያ ጠፍቷል ምንም አማራ የሚገደል የለም አማራ የሚገልሸን የለም ሸኔ የሚባለው ዛሬም አለ እኔ ሁላችሁም ብትጠየቁ ነው ደስ ይለኛል ለምንድን ነው ያግድያ አይቆሙ እውነት ኦኔጎቹ ነው እየገደሉ የነበሩት እርስ በራሳቸው ቆም ብሎ መንግስትና ከመንግስት ጋር ለመጣላት ኮዝ እየፈለጉ እንዲህ ያረጉ ነበር ለምንድን ነው ሁለት ሙሉ አመት ሶስተኛ አመቱ ነው አማራ አንድ በማራ ኦሮሚያ ውስጥ እየሞተለ እንደገና እነሱ እየገደሉ ነው እነሱ አማራ ክልል መጥቶ ኦሮሞቹን እየገደሉ ነው ስለዚህ ፋኖ ኮዝ አለው ፋኖ ኮዝ የለው ከመንግስት ጋር ለመጣላት ብሎ ወሎችን እየገደለ ነበር አንድ ሙስሊም ስለሆኑ ሁለተኛ ደግሞ በቃ ይሄ ኮዝ ይሆንልኛል ብሎ ነው እንዲህ ነው ቢተማሱ በጣም ጥሩ ነው አማርኛዬ ትንሽ ካስቸገራችሁ ይቅርታ እየለመድኩ ነው ቴንኪው በጣም አመሰግናለሁ ቴንኪው ከልብና አመሰግናለሁ እንደዋያችን እሺ ቴንኪው ሊናን እንስማት ሊናችን ምን ትያለሽ በዋነኛነት የምናወራው በቴዲ አፍሮ እና በፌደራል መንግስቱ መካከል ማን ነው ይሰማል ቴዲ አንዴ አንዴ ጠብቀን እዛ ጠብቀን ሊና ምን ትያለሽ ይሰማል ሰላም ናችሁ ይሰማል ኦኬ አይ አሁን የገባው ወንድሜ ትንሽ ሐሳቤን ዲስትራክት አደረገው ወደ ሌላ ቦታ ኤኒዌይ ብዙም ይሄ ጉዳይ ላይ በእውነት መናገር ማልፈልግም ነበር I was like what's going on ግን I think በጣም ኤግዛጀሬት የተደረገ ይመስለኛል ሁሉም ነገር ከሁሉም ሳይድ ማለት ነው as much as እንደ አንድ ቴዲ እኔ እንደ አንድ ዘፋኝ ነው ማለት to be honest with you አሁን ልጅ ሚካኤል አውጥቷል ዘፈን right so ልጅ ሚካኤል እንደምሰማው I know Teddy might be you know talented than the other guy whatever ግን በሙዚቃ ቋያ ከሆነ ምናየው ቴዲን እኔ እንደ ሙዚቀኛ ነው ማለት okay there are some songs I like there are some songs I don't like ግን ይሄ ሁሉ like ረብሻና ብጥበጣ ከዛ ሳይድ ከዚህ ሳይድ I'm like what is this like የትኛውን ማን ምን like honestly ጭንቅላቴን በጣም እንትን ብሎት ሙዚቃውን አሁን ያወጣው ሙዚቃ እንዳልሰማሁት ነው ነገር ቴዲ honestly speaking ከሌላ ከዛ ይወጣው ነገር ነው እንጂ የምሰማው like I didn't መስማት ራሱ አልፈለኩም አልበሙን እና በአጠቃላይ I think አሁን ይሄንን ሳስበው የሆነ ሰው ይሄንን ነገር ለመጠቀም ዩዝ ያደረገው ሰው ያለ ይመስለኛል because at the end of the day ከዛኛው ሳይድ የምትሰማው ነገር ከሌ ብሎኝ የሚለው ነገር ነው ከዚህኛው ደግሞ ፊት ለፊት እውነትም ፖሊስ ኮሚሽነሩ አውጥቶ ይሄንን መግለጫ ከሰጠ I think reliable አርጌ ሞስደው የፖሊስ ኮሚሽነሩ አወንግ ዲፕ መሄድ አልፈልግም ግን ለማንኛውም ጭንቅላት ላለው ሰው አንተ ሶስተኛ ሰው መጥቶ ከሚነግርህ at least የራሱ ዋናው ሰውዬ መጥቶ ከነገረኝ እሱ ሞር ልቀበለው ይችላል ስለዚህ ግን በጣም ተጋኖ በጣም I mean it's music በቃ አልበም እኮ ነው በቃ ሚውዚክ ነው he's one guy የፈለገውን ነገር መስፈን ይችላል አንዳንዱ ሊቃወም ይችላል አንዳንዱ ሊወደው ይችላል so just take it easy my people
በጣም አይካበድ አይካረር ነገሩ። ይሄንን ነው የምልህ ቴዲዬ፣ እየነዳሁ ስለሆነ ነው። ሶሪ ቴንክ ዩ ሊናይ፣ ከልብ አመሰግናለሁ። እሺ ደዋያችን ሰምተሃል እያወሩ ያሉትን ምን ትላለህ? ወይ በጣም ሄዶ እንዴት ነህ? አለው እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ ሰላም እግዚአብሔር ይመስገን። ይኸውልህ እኔ አንድ ማስቀመጥ የምፈልገው እቺን አንድ በአባባል ልጀምርና የሰው ልጅ ከታሪክ እንደማይማር ታሪክ ይነግረናል የምትባል አባባል አለች። ገብቷል አይደለ? እኔ ማዕከላዊ የሆኑ አስተያየቶች ነው መስጠት የምፈልገው። አንደኛ ነገር ስልጣን ለማግኘት ያሰፈሰፉ አካላት አሉ። ትላንትና 27 ዓመት ሲያሰቃዩን የኖሩ አቦይ ስብሐት የሚባሉ እንደዛ ውስጥ ያሉ ግሩፖች ገብቷል አይደለ? እነዚህ አካላት አጀንዳው ሊጠቀሙበት ይችላሉ የሚለውን ነገር እገዛዋለሁ። ይሄ በተለያየ መንገድ ሀገር ሲያሰቃይ የነበረው ግሩፕ ማለት ነው። እጃቸውን ሊያስገቡ የሚችሉበትን ቀዳዳዎች ከመጠቀም ወደ ኋላ አይሉ። ሁለተኛ በመንግስት ሳይድ ደግሞ የመንግስት ኤክስፒሪየንስ ምንድነው? ትላንትናና ዛሬ ሪሊ ኢትዮጵያ ውስጥ አሁን ከዚህም ኬዝ ጋር በተገናኘም ባልተገናኘም ይሄኛውን ማጣራት ሊያስፈልግ ይችላል። ነገር ግን ሰልፍ እንደ ልብ ይፈቀዳል ኢትዮጵያ ውስጥ? ጋዜጣዊ መግለጫ እንደ ልብ ይሰጣል ወይ? ምንድነው ትሬንዳችን? አሁን እውነታውን የምንነጋገረው ገብቷል አይደለ? ይሰጣል እንደ ልብ ነው። አሁን ሰው አስፈቅዶ ምናምን ሰልፍ እንደፈለገው መውጣት ይችላል። አስፈቅዶ እንደፈለገው ፖለቲከኞችን ጨምሮ ማለት ነው፣ ህጋዊ ሆኖ የተደራጀው ፖለቲከኞችን ጨምሮ እንደፈለጋቸው መግለጫ መስጠት ይችላሉ። ስለዚህ ይሄ ነገር በመንግስት ሊደረግ ይችላል። 50-50 ነው የምታደርገው። አጀንዳው ደግሞ ተጠብቆም ሊጮህ ይችላል። ከዛ ባሻገር እዚህ ወደ ፌደራል ፖሊስ አደረገው በሚለው ጉዳይ ላይ የምሰጥህ ነገር ምንድነው መሰለ? ከኤክስፒሪየንስ ከምናውቀው ነገር አንደኛ ኢትዮጵያ ውስጥ ባለው በጋዶ ዓለም ህጋዊ የሆነ የሰራዊት አካል ውስጥ ያሉ መንግስት ውስጥ ያሉ ወንጀለኞች አሉ። አዲስ አበባ ፖሊስ ውስጥ፣ ፌደራል ፖሊስ ውስጥ፣ የተለያየ ጸጥታ አካላት ውስጥ ያሉ በተቋም ውስጥ ያሉ ጄኒውን የሆኑ ሰዎች የመኖራቸውን ያህል ተደራጅተው ዝርፊያ የሚያደርጉ አሉ። የዛሬ ስንት ወር ነው አንድ ሙሉ መኪና 300 ኩንታል ቡና የዘረፉ የመከላከያ አካላት ነበሩ። መከላከያውን አይወክሉም። እነዚህ መከላከያ ውስጥ ያሉ ሌቦች ናቸው። ገብቷል አይደለ? አሁን ሊሆን የሚችለው ሴናሪዮ አንድ ህጋዊ የመንግስት ሰራዊት ውስጥ ያሉ አካላት ይሄንን አድርገው ሊሆን ይችላል። ተቋሙን ላያውቅ ይችላል። አሁን አያውቅም ያውቃልን ብዬ አልደመድምም። ገብቷል? መረጃ በሌለኝ ነገር። ሁለት ተመሳስለው ይሄንን ወንጀል የሰሩ ሰዎች ሊኖሩ ይችላሉ። ሶስት መንግስት ራሱ የሚመለከተው አካል ይሄንን ነገር አድርጎትም ደንግጦ ሊያቆሙ ይችላል። ከነዚህ ሶስት ሴናሪዮ ይወጣሉ እያላስብም። ገብቷል አይደለ? አጭበርባሪዎች አድርገው ሊሆን ይችላል። መንግስት ውስጥ ያሉ አካላት በመንግስት ሽፋን ለሌብነት አድርገው ሊሆን ይችላል። መንግስት ላይ የሚመለከተው ተቋምም አድርጎት ደንግጦም ሊሆን ይችላል። ምናልባት በዚህኛው ሳይድ ደግሞ ሆን ተብሎም ሊጫጫም ይችላል የሚለውን ነገር መያዝ ይቻላል። ከዛ ባሻገር ስልጣን ፈላጊዎች ያተፈሰፉ በየትኛው በጸጥታውም በምንድነው በውጭውም ዓለም ያለው የሚሆን በትጥቅ ትግል ላይ ያለው የሚሆን እንደገና ስልጣን ላይ ያለው ሰው እኔ እንዲያስቡ የሚፈልገው ነገር ይሄ ሀገር እቺ ሀገር የምትፈልገው አንድ አድርጎ የሚሰበስበንን አካል ነው። የመንግስት አካላት ይሄ ዛቻ ምን ታመጣላችሁ? ቀደም አንዱን አስተያየት ሲሰጠን ይችላል። ምንም አያመጡም። አንድ የመጽሐፍ ቅዱስ ቃል አለ፣ ትዕቢትን ውድቀትን ትዕቢት ይቀድማታል የሚባል ነገር። እንዲህ አይነት እብሪተኝነት ያለው አስተያየት የምትሰጡ የመንግስት አካላትም ይሁን የመንግስት ደጋፊዎች ብትተነፍሱ ትዕቢት ጥሩ አይደለም። ለዛ ነው መነሻዬ ላይ ሳነሳልህ የሰው ልጅ ከታሪክ እንደማይማር ታሪክ ይነግረናል። ወያኔ 100 ዓመት እገዛለሁ ብላ ነበረ። ታንኩም ባንኩም ስልጣኑም ያላት መጨረሻ ላይ ዋሻ ወሬ ውስጥ የገባችው የ8 ዓመት ታሪክ ነው። ባይዘይ ዛሬም ስልጣን ላይ ያለው አካል ጄኒውን ካልሆነ ህዝብን ካልሰማ ህዝብን የሚንቅ ከሆነ የትላንትናውን ታሪክ እየደገመ እያባሰው የሚሄድ ከሆነ ታሪክ ራሱ ይደግማል። ሰው እንዴት ከ8 ዓመት አይማርም? ገብቷል አይደለ?
ከትላንት እኮ ትማራለህ ከትላንትና ስተት እንደ አንዳንድ ጊዜ ትላንትና የሚደረጉ ነገሮች እኮ የሆኑ ሰዎች ሲፈለጉ ፌስታል ያሲዙና ሽብር ሊፈጽሙ ሲሉ ተያዙ ይባላል ያ አሁንም ይደረጋል የሚደረጉባቸው ዜናሪዎች አሉ ለምን ይዋሻል ኦኬ ገብቷል አይደለ ስለዚህ ከዚህ አንፃር እኔ በጣም በሚያሳዝን ሁኔታ ሀገራችን ወደ ባሰ አዘቅቱስ እየገባች ነው ያለችው መንግስት ትንሽ ህብረት ቢል ይሻላል መደራደር መነጋገር ካለበት ጋር ቢነጋገር ይሻላል ጥሩ ጎኑን አፕሪሺየት እያደረገ ችግሮቹን ነቅሶ ሊያስተካክል ይሻላል ይሄ መሳሪያ አለኝ ቴክኖሎጂ አለኝ ምን ታመጣላችሁ እሱ ለሱ አንድ የመጽሐፍ ቅዱስ ጥቅስ በቂ ነው ንጉስ በሰራዊቱ ብዛት አይድንም ንጉስ በሰራዊቱ ብዛት አይድንም ሰራዊት አይደለም የሚያድን ቴክኖሎጂ አይደለም የሚያድን የህዝብን ተቀባይነት ማስፋት ነው ህዝብን ማዳመጥ ነው ችግሩን ከስሩ መቅረፍ ነው ይፈጥር የሚችለው ከዛ ውጪ ግን ከቴዲ ጋር በተገናኘ ያለው ሴናሪዮ እሱ የሚመለከተው ነገር እኔ ሐሳቡ ሙሉ ለሙሉ ላልደግፍ ይችላል ነው መደግፈው ነገር ሊኖር ይችላል አንድ የወለጋ ሰጫችን ምናልባትም አማርኛ ያጠረው በደንብ አልነገረም እንጂ በጣም የሚያሳዝን ነገር ነው እኔም እዛ አካባቢ ፋሚሊ አለኝ ገብቷል አይደለ በሁለት ወገን የገና ዳቦ ሆኖ እየተሰቃያለው ህዝቡ በዚህ በኩል ነገር ያሰቃያል በዚህ በኩል ደግሞ በመንግስት አካላት የሚሄዱ ሰዎች ያሰቃያሉ ስለዚህ መንግስት ራሱ ውስጥ ያሉትን አጭበርባሪዎች አታላዮች ትዕቢተኞች እብሪተኞችን እያስተነፈሰ ቢሄድ አሰፍስፈው ደግሞ የትላንትና ያደረጉት ግፍ ያልበቃቸው ሰዎች ደግሞ አጀንዳ እየመዘዙ ባያበጣብጡን ጥሩ ነው ያስባለሁ ኦኬ ከዚህ አንፃር ነው ነገሮችን እናያቸው ከዛ ባሻገር ግን ከመንግስት ተሞክሮ አንፃር ጋዜጣዊ መግለጫ የማይከለክልበት እነዚህ አይነት ነገሮች የማያደርግባቸው ነገሮች የሉም ሊደረጉ ይችላሉ ከልብ እናመሰግናለን ደዋያችን ቴንክ ዩ እግዚአብሔር ያክብርልን አመሰግናለሁ ቴድሮስ እሺ ወደ ሚኒሊክ ፋኖ ወደ እሙዲዳ እንሄዳለን እሙዲዳ ምን ትያለሽ ኦኬ ቴዳ በጣም አመሰግናለሁ አንዴ እዚህ ጋር ስልክ ላይ ያለ ሰው አንዴ ሚውት አድርገሽ ጠብቂ ስልክ ላይ ያለ አዎ ልቆይ አንዴ ቆይ እሺ እሙዲዳ ኦኬ የትኛው ነው ተቀባይነት ያለው በእናንተ አንግል ነው ያልከው በእኔ አንግል የፖሊስ መግለጫውን ነው የምቀበለው ማለትም ሲወጡ የነበሩ ማስረጃዎች ቴዲ ተያዘ ተብለው ሲወጡ የነበሩ ማስረጃዎችን እያየው ነበር እንዳለ ኤአይ ናቸው በኤአይ የተቀናጁና ምንም እውነት የማይመስሉ ነገሮች ነበር ሲያሳዩን የነበሩት ይሄ ቡድን የሚፈልገው ነገር አለ ያ የሚፈልገው በዚህ አይነት መልኩ እንዴት 4 ኪሎ ገባለው ብሎ እንደሚያስብ ባላቀም ወከባ መፍጠር ችግሮችን መፍጠር ይፈልጋል ሰላም መረጋጋትን አይፈልግም የሀገር እድገትን አይፈልግም ፖዚቲቭ የሆኑ ነገሮችን ማየት አይፈልግም ሁሌ መኮንነን ነው የሚፈልገው አማራጮች አላችሁ ወይ ምንድነው ሐሳባችሁ ብለስ ተስቀረም የሚያቀርቡት አሁን መንግስትን ሲከስ አይቻለው አሁን ቀደም ሲያወራ የነበረው ልጅ መንግስት ከአንድም ሁለት ሶስት እኔ መንግስት ደጋፊ አይደለሁም ግን ይሄ ነው የምትለው ተቃዋሚ ፓርቲ ስላሌለ አንጻራዊ እየሰራ ያለ መንግስት ስለሆነ መንግስትን ደግፋለሁ እና መንግስት ከአንድም ሁለት ሶስቴ ለፋኖ የሰላም ጥሪ አቅርበዋል ጥሪውን ግን እኛ የምንፈልገው 4 ኪሎ ለቃችሁ ብቻ እንድትወጡልን ነው እኛ በበታቻችን ወይንም ኦሮሞ ነው ብለው የሚያስቡት አሁን የሚመራውን ፓርቲ በበታቻችን መመራት አንፈልግም ነውና doesn't make sense ሊሆንም አይችልም እንደዚህ ያልክ እንዴት ነው ህዝብን መልሰ ደግሞ ያንን ህዝብ ልታስተዳደር የምትመጣው እሺ ስሚል ሰው አለ ወይ ነው ሌላው ደግሞ ይሄ አሁን የሚያሳየው የመንግስት ሰላም ወዳድነትን ነው የሚያሳየው ይሄ የፖሊስ መግለጫው በራሱ የሰላም ወዳድነትን የመንግስት የህዝቦችን መረጋጋት ምናል አጥብቆ እንደሚፈልግ የሚያሳየን ነገር ነው ቴዲ አፍሮ እውነት ለማህበረሰቡ የሚያስብ ቢሆን ወጥቶ ደህና ነኝ አታስቡ አድናቂዎቼ ምናምን ብሎ መግለጫ መስጠት ይችል ነበር ቢያንስ ለሶስት መስመር ፌስቡክ ላይ ማጋራት ይችል ነበር ግን ይሄንን አላደረገም እሱም ይፈልገዋል ያለውን ወከባ ሰላም ማጣቱ የሚፈልግ አይነት ነገር ይመስላል ቴዲ
በዘፈኖቹ አዳምጫቸዋለሁ። አዲስ ነገር ይዞ አልመጣም። የነበሩትን ሙዚቃው አዲስ ነው፣ ሀሳቡ አጠቃላይ ሀሳቡ አሮጌ ናቸው ለማለት ወዳለሁ። አመሰግናለሁ። ከልብ እናመሰግናለን። የግለሰቦች ሀሳብ ልዩነት ለዘላለም ይኑር። እሺ ስልክ ደዋያችን ጤና ይስጥልኝ። ሄሎ ቴዲ፣ ሰላም ነው? ሰላም ነው አለው። እግዚአብሔር ይመስገን። እሺ ምን ትላለህ? ድምጽ ይሰማል። የፌዴራል ፖሊስ አረ ቴዲ አፍሮን አላዋከብንም ስቱዲዮ አልሰበርንም ይላሉ። በቴዲ አፍሮ በኩል ያሉ ደግሞ መዋከቦች አሉ፣ መታሰሮች አሉ የሚሉ ዘገባዎችን እያንሸራሸሩ ነው። ሶሻል ሚዲያውን በዛው እያንሸራሸረ ነው። ምን ትላለህ አንተ? እሺ አንድ ነገር አጥራልኝ ቴዲ፣ ከይቅርታ ጋር ቴዲ አፍሮ በየትኛውም አይነት ሚዲያ ማለት ባሉት የሚዲያ አይነቶች በራሱ የገለጸው ነገር አለ? በራሱ ሚዲያ ላይ የገለጸው ነገር የለም። እስካሁን ድረስ በሱ አንደበት የተባለ ነገር የለም። እኔ ያነበብኩት ነገር የለም፣ ያየሁትም ያነበብኩትም የለም። ቴንክ ዩ። አንዳንዶቹ አሁን አስተያየት ሲሰጡ የዋሸው እሱ ነው ስላሉ ነው ይህን ጥያቄ ያነሳውልን። ግን በአጠቃላይ የዚህ አሁን በፖሊስ በኩል ተሰጥ የተባለውን መግለጫ በጽሁፍ መሰለኝ የወጣው እሱ የፖሊስ ምክትል ኮሚሽነሩ ተጠይቀው ነው የመለሱት። ኦኬ። እና ምንድነው መሰለ ቴዲ፣ አጠቃላይ አሁን ቴዲ በተለይ በዚህ አይነት መልኩ ካልገለጸ እሱን ዋሽቷል የሚባለው ነገር መናገር አለበት። ያው በጉዳዩ በስፋት እየተሰራጨ ስለሆነ ግልጽነት እንዲኖር የመሰለውን አስተያየት ቢሰጥ ጥሩ ነው የሚል ሀሳብ አለኝ። ከዛ በዘለለ ግን ኢትዮጵያ ውስጥ ባለ ሁኔታ አሁን ካለን ተሞክሮ አሁን አንዳንዶች ሲያነሱት እንደነበረው መንግስት ካለው ልምድ አንጻር እንደዚህ አይነት ነገሮችን አይፈጥርም የሚል ግምት አይኖረኝም። በአሁኑ ሰዓት በተጨባጭ ካለው ሁኔታ ማለት ነው። አሁን ለምሳሌ አንድ ምሳሌ ማንሳት ይቻላል። የሱ የቅርብ ከሱ ጋር አብሮ የሚሰሩ የተባሉ ሰዎች ታስረዋል። መታሰራቸው ግልጽ ነው። እነዚህ ታስረዋል። እነዚህ የታሰሩበት ምክንያት ደግሞ ምን እንደሆነ እስካሁን ድረስ ግልጽ የሆነ ነገር የለም። ከዛ ተያይዞ የሚባለው ነገር በተወሰነ መልኩ መንግስት እንደዚህ አይነት ነገሮችን ሊያደርግ እንደሚችል እኔ ገምታለሁ። በቴዲ በኩል ግን የሆነ ነገር መባል አለበት። እውነት የተሰበረ የሚባለው እውነት ነው ወይ አልተሰበረብኝም ብሎ መግለጽ አለበት በራሱ በየትኛውም አይነት ሁኔታ በጽሁፍም ይሁን በምን መግለጽ አለበት። እነዚህ አይነት አምባጓሮዎችን ለማስቀረት ማለት ነው። እና በእኔ ግምት የተወሰነ ነገር እንዳለ የሚያሳይ ግን ፍንጭ አለ፣ በመንግስት በኩል እየተወሰደ ያለ እርምጃ እንዳለ ማለት ነው። ከዚህ ጉዳይ በተያያዘ የሰዎች መታሰር አንዱ መነሻ ነው ብዬ ነው እኔ የምገምተው። ከዛ ባለፈ ግን አሁንም በመንግስት በኩል ወይም መንግስትን የሚደግፉ ኃይሎች ሰዎች አንዳንዱ ሰው በቃ አይንህን ጨፍንና ላሙኝ የሚል አይነት ነገር ያነሳል። በተጨባጭ ኢትዮጵያ ውስጥ ችግር አለ። ያንን ችግር ነው ብዙዎቹ አሁን የሚጋሩት። በተጨባጭ በመንግስት በኩል እና የሚታዩ ጉድለቶች አሉ። እነዛ ጉድለቶች ይስተካከሉ ነው አብዛኛው ሰው የሚያነሳው። መስተካከል አለባቸው። መንግስት መጥፎም ይሁን ጥሩ፣ ዲክታተርም ይሁን ዲሞክራት መኖር አለበት። ለአንድ ሀገር መንግስት ያስፈልገዋል። መንግስት ያሌለው ሀገር መሆን እንድንሆን አልፈልግም። መንግስት መኖር አለበት። ግን መንግስት ክፍተቶቹን ግን በየጊዜው ማስተካከል አለበት። እኔ እንደውም ቴዲ በምታነሳቸው ውይይቶች ያለፈው መንግስት ቁጥር አንድ ኢህአዴግና አሁን ያለው መንግስት ምንድነው ልዩነታቸው? ምን ያልተሰራ ነገር አለ? ትላንትና በነበረው መንግስት በህዝብ ላይ ሲደርሱ ከነበሩ በደሎች ውስጥ እስቲ ምንድነው ያልተሰራው? ምንድነው አሁን በህዝብ ላይ እየደረሰ ያለው? መገደል ቀርቷል፣ ስደት ቀርቷል። በየአካባቢው እየተነሱ ያሉ ግጭቶች በጊዜው መፍትሄ የተሰጣቸው ነው። እነዚህ የመሳሰሉ ነገሮችን ሰዎች ራሳቸው መጠየቅ አለባቸው። አሁን መንግስትን የምትደግፉ ሰዎች አሁን ሌላው ሰው የሚያወራው ነገር ተረት ነው ወይ ያሌለ ተአምር ነው ወይ የሚያወራው? መንግስት ወይም ከሆነ አካባቢ ከሆነ እኔ በብሔር የሚባለው ነገር አላምንም።
ኢትዮጵያ ሁላችንም ኢትዮጵያውያን ነን። በሀገራችን ጉዳይ ያገባናል። አሁን እንደዚህ ቅሬታ የሚያነሱ ሰዎች እንደው ተረት ተረት ነው የሚያወሩት ወይ ያለለ ነገር ነው ወይ? በተጨባጭ የለም ሀገሪቱ ውስጥ ችግር። ያን ችግር መንግስት ማስተካከል አለበት። በየጊዜው መንግስት ታጋሽ ሆኖ ዛሬ ጠይቄያለሁና 2-3 ጠይቄያለሁና አራተኛ አልጠይቅም ማለት የለበትም። ኃላፊነት አለበት። እብዱንም ጤነኛውንም የማስተዳደር ኃላፊነት አለበት አንድ መንግስት። ህዝብ ይሄንን ኃላፊነት ስለሰጠው ሁሌ ራሱን እየፈተሸ ችግሮች የታካባቢ ነው የሚፈጠሩት፣ የተፈጠሩ ችግሮች እንዴት መፈታት አለባቸው እያለ ማስተካከል አለበት ነው የሰው ጥያቄ። በዚህ መሃል ሌላ ችግር ፈጥሮ ራሱን ወደ ስልጣን ለማምጣት የሚፈልግ ኃይል የለም የሚል እንድምታ የለም። ይኖራል። ለዛም መፍትሄ መፈልግ ያለበት ግን መንግስት ነው። ህዝቡን አስተባብሮ በህዝብ ውስጥ የሚነሱ ችግሮችን ፈትሾ አውቆ መርምሮ እያስተካከለ መሄድ ያለበት መንግስት ነው። ለዚህ ነው ሰዎች ቅሬታ የሚያቀርቡት አብዛኛው ማለት ነው። በዚህ መሃል ችግር ፈጣሪዎች የሉም አይደለም። በአንድ ሀገር ውስጥ እንኳን ኢትዮጵያ በመሰለች ብዙ አይነት ውጥንቅጥ የወጣ ችግር ባለባት ሀገር ይቅርና ድህነት ባለበት ሀገር ይቅርና ባደጉ ሀገሮችም ውስጥ ችግር አለ። ችግር ፈጣሪዎች አሉ። እነዛን ችግር ፈጣሪዎች ግን ያለውን አቅሙን ያለውን ሪሶርስ ተጠቅሞ በየጊዜው ማስተካከል አለበት ነው የአብዛኛው ሰው ጥያቄ። ኦኬ ቴንክ ዩ ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። በጣም ሚዛናዊ ሰው ነው። እንደዚህ ስል ደግሞ እኔን ኢምፕረስ ለማድረግ አይደለም። የፈለጋችሁትን ነው የምትናገሩት። አስፎንጋስ በጨዋነት ይሁን መሰዳደብ፣ አጸያፊ ቃላቶች አይሆኑ እንጂ ልቦናችሁ ያሳያችሁን ነው መናገር ያለባችሁ። የግዴታ ሚዛናዊ ይሁን ማለት አይቻልም። እንደዛ እያልኩኝ አይደለም። እሺ ታፕታፕ አድርጎ ወደ ምን ሄደው ወደ ሚኒሊክ ፋኖ ነው። ሙዲዳን እናመሰግናለን። ሚኒሊካችን ምን ትላለ? ስልክ ላለ አድማጫችን ጠብቀን ቴዲ ያው እንደዚህ አከራካሪ ጉዳዮች ሲነሱ የአንድን ሰው ክሬዲቢሊቲ ወይንም የአንድን ተቋም ክሬዲቢሊቲ በአማርኛ ታማኝነት ነው የሚታየው። ከብልጽግና መንግስት አፍ የወጣ ታማኝነት ያለው ወይንም ታማኝነቱን የሚያስመሰክር ነገር ሳይሆን ያለው እስከዛሬ ድረስ ባለው የ8 ዓመት ብልጽግና በጣም ቀጣፊ ውሸታም እንደሆነ የሚያሳዩ ማስረጃዎች ነው ያሉት። ለምሳሌ ያህል ሳናጣራ አናስርም ብለው ነበረ ጠቅላይ ሚኒስትሩ። በየመንገዱ በየቦታው ከየፓርላማው ሳይቀር ሰዎችን እየጎተቱ ያለምንም ማጣሪያ የመከሰስ መብታቸው ሳይነሳ ራሱ እንደነ ክርስቲያን ታደለ አይነት በህዝብ ድምፅ የተወከሉ ሰዎችን እስር ቤት እያስገቡ አጸያፊ ተግባር የሚፈጽም ነዳጅ አውጥተናል ብለው ሲፎክሩብን የነበረውን በሃይማኖት ጣልቃን ገባን ብለው የቀጠፉትና የዋሹትን ቤተክርስቲያን ውስጥ ገብተው ሲፈትፍቱ የነበረውን ስንዴ ኤክስፖርት ማድረግ ጀምረናል የሚለው ውሸት፣ ሻቢያ በጦርነቱ አልተሳተፈም ብለው ሲቀጥፉን የነበረው ሌላ ውሸት፣ ቢሊዮን ችግኝ ተክለናል ሁሉ እያሉ ስለ ችግኝ ተከላ ሳይቀር ውሸት፣ ኢትዮጵያ የወደብ ባለቤት ሆነች ብለው የውሸት መርከብ አሰርተው ሰላማዊ ሰልፍ አስወጥተው ሲያስጨፍሩ የነበሩት ሰዎች ናቸው። እንግዲህ ዛሬ እኛ የምንለውን እመኑን እያሉ ያለው እስካሁን ባለን መረጃ እስካሁን በምናየው ነገር እንደው የአንድ የ5 ዓመት ህፃን ልጅ ብታመጣ ራሱ በ5 ዓመት ህፃን ልጅ አይኪው ሌቭል እንኳን ይሄ መንግስት በጣም ውሸታም እንደሆነ ይሄ መንግስት የአንድ የዘር የበላይነትን ለማስፈን ብዙ ወንጀሎችን በዓለም አቀፍ ደረጃ ከፍተኛ ወንጀል የሚባሉትን ወንጀሎች ሁሉ እየሰራ ያለ መንግስት ነው። ከዛም አልፎ ተርፎ ቴዲ አፍሮ ላይ ከመንግስት በኩል ከጠቅላይ ሚኒስትሩ አፍ ጭምር ይሄ ዘፈን በጣም አቃጥሏቸው ቆሽታቸውን አሳርሯቸው የህዝቡን ብሶት በአደባባይ የተናገረበት የመጀመሪያው ዘፈን ዳስጣል አንሳው የሚለው ዘፈን በኢትዮጵያ ህዝብ ላይ በኢትዮጵያ ታሪክ ላይ ስፔሻሊ ደግሞ በአዲስ አበባ ህዝብ ላይ የሚሰሩትን ግፍ በቴዲ አፍሮ በሙዚቃው ግልጽ አድርጎ የተናገረበት ዘፈን ነው። ለዚህ መልስ እንደ ቁራ ይጩሁ እያለ ሲደነፋ ነበር አብይ አህመድ። አሁን እኛ ራሳችንን መጠየቅ ያለብን ቴዲ አፍሮ ስንት ጊዜ ዋሽቷል?
ለምሳሌ የሰጧቸው የመንግስት ውሸቶችን እንደው ጥቂቶቹን ልንዘርዝር ቢባል 3 ቀን ሙሉ የብልጽግናን ውሸት ዘርዝረን አንጨርሰው። ከቴዲ አፍሮ በኩል ግን ከቴዲ አፍሮ እስከዛሬ ከምናውቀው ቴዲ አፍሮ ስንት ጊዜ ዋሽቷል? እኔ ቴዲ አፍሮ ስለምንም ነገር በምንም ጉዳይ ላይ ሲዋሽ ሰምቼው አላውቅም። በዚህ ጉዳይ ላይም የሬኮርዲንግ ስቱዲዮ ውሉን እንዲያፈርስ እና የከፈሉትን የ30 ሚሊዮን ብር አድቫንስ እንዲመልስ ሲያስገድዱት ወጥቶ አልተናገረም። የጋዜጣዊ መግለጫ እንዳይሰጥ ሲያደርጉት ወጥቶ አልተናገረም። ስቱዲዮንም ሲሰብሩት ወጥቶ እንዲናገር አንጠብቀውም። ምክንያቱም እነዚህ ነገሮች እውነት ናቸው። ስቱዲዮ ሳይሰበር ተሰበረ ቢባል ኖሮ እኔም ማውቀው ቴዲ አፍሮ በሁላችንም አይምሮ ውስጥ ያለው ፍቅር ያሸንፋል እያለ የሚሰብከው ቴዲ አፍሮ ወጥቶ አይ ስቱዲዮ አልተሰበረም እንደሚለን አልጠራጠርም። እነዚህ ነገሮች ግን በእውነት እየተደረጉ ስለሆነ ህዝቡም ስላወቃቸው ምንም መጥቶ መናገር የሚያስፈልገው ነገር የለም። ዘፈን ማለት ለቴዲ አፍሮ ምላሽ ይሆናል ብለው ዘፈን አውጥተው ፈንድ ተደርገው ከፓስተር እስከ ቲክቶከር ከላይ እስከታች ድረስ በቃ የሚይዙት የሚጨብጡት አተው ሲያብዱ እያየናቸው ነው። ይሄ አስተሳሰብ ቴዲ አፍሮ ላይ ያላቸው ጥላቻ፣ የኢትዮጵያ ባንዲራ ላይ ያላቸው ጥላቻ ማለት አይመጣም። ቴዲ አፍሮ ያላቸው ጥላቻ የድሮ ስርዓት ናፋቂ ምናምን የኢትዮጵያን ባንዲራ በጣም እያብጠለጠሉ ይሳደባሉ። ግን ያን እንደዚህ ብለው በሚናገሩበት አፋቸው የገዳን ስርዓት መልሰን እናመጣለን እያሉ ደግሞ ሲደነፉ እናያቸዋለን። ከቴዲ አፍሮ ጋርና ከኢትዮጵያ ህዝብ ያላቸው ጥላቻ ጥልቅ ነው፣ ከበታችነት ስሜት የሚመጣ ነው። ዋናው ግን እዚህ ጋር ቴዲ አፍሮን ዳይሬክትሊ አፕሮች አድርገው እሱ ላይ ጉዳት ያላደረሱበት ምክንያት ቴዲ አፍሮ በህዝብ ልብ ውስጥ ከፍተኛ ቦታ ያለው ሰው ነው። እሱን ቢነኩት የሚመጣው ምርጫ ላይ ከፍተኛ የበቀል ድምፅ እንደሚሰጣቸው ያውቃሉ። ይሄ አልመርጥም ብሎ ቤቱ የተቀመጠው ሰው ተገልብጦ ወጥቶ አንድ ነገር ቢሆን በምርጫ ካርድ እንደሚበቀላቸው ስለሚያውቁ ዳይሬክትሊ ቴዲ አፍሮ ጋር ሳይሆን የሄዱት የፐብሊሽንግ ካምፓኒው ጋር የኢንተርቪው ሊያደርገው የነበረው ቴሌቪዥን ስቴሽን ጋር ጓደኞቹ ጋር ቅርቡ ያሉት ሰዎች ጋር እየሄዱ ጉዳት እያደረሱ ነው። የሚያሳየው ግን ሀቁ የሚያሳየው በመንግስት ውስጥ ይሄ የፌዴራል ፖሊሱ ራሱን የቻለ ህጋዊ ተቋም ነው ብዬ አላምንም። ጥቂት ዘረኛ አምባገነኖች እንደፈለጉት የሚያዙበት እንደፈለጉት የሚፈልጡበት የሚቆርጡበት ከተማ ውስጥ ነው ያለው። ቤቱ የሚሄዱ ጓደኞችን የሚሰሩ ስቱዲዮን የሚስበሩ ከየትኛው ብሔር የመጡ ሰዎች በየትኛው ስሜት ተንቀሳቅሰው ይህን እንደሚያደርጉት ለኢትዮጵያ ህዝብ ግልጽ ነው። ሌላ አንድ የመጨረሻ የምናገረው ነገር ቴዲ፣ ይሄ ዘፈን ኢትዮጵያ ውስጥ በእያንዳንዱ አጭር ጥያቄ ልጠይቅህ። አጭር ጥያቄ አንተ ነው የምታብራራው ደስ ባለ መንገድ። ይሄ መንግስት ትግራይ ገሏል አልገደለም? ትግራይ ገሏል። አማራን ገሏል አልገደለም? በገፍ እየጨፈጨፈ ነው እስካሁን ድረስ። ኦሮሞን ገሏል አልገደለም? ገሏል። ዘረኛ ነው ስትል ለአንዱ ዘር ያደላል ነው አይደል ትርጓሜው? ኦሮሞን ከገደለ በአንተ ንግግር ኦሮሞ ዘረኛ ነው ለማለት እንደፈለግ ሐሳብ ይላርግና ኦሮሞንም የሚገል ከሆነ እንዴት ነው ዘረኛ ሊሆን የሚችለው? ወይም ዘረኛ የሚለውን ነገር ሊያሟላ የሚችለው እንዴት ነው? ዘረኛ የሚሆንበት መንገድ ቴዲ ከስልጣኑ ጋር የሚያገናኘው የለም። የኦሮሞ ተወላጆችን ሲጨፈጭፍ ከስልጣኑ ጋር በሚገናኝ ነው። ለመላው ኢትዮጵያ ህዝብ ያለው አመለካከትና ይህንን ስልጣን ይዞ ራሱ የሚያካሂደውን ፖሊሲ ስታይ ኢትዮጵያ የድሮዋ ኢትዮጵያ ሞታለች ተመልሳ አትመጣም ብለው ደፍሮ ይናገራሉ። ግን የ400 ዓመት የ300 ዓመት በጣም ጨቋኝና ጭፍን የሆነ ጨፍጫፊ ስርዓት ገዳ ስርዓትን እንደ ጥሩ ነገር ገዳ ስርዓትን መልሰን እናመጣዋለን እያሉ ያወራሉ። ይሄ የዘረኝነታቸውን ፊት ለፊት ያሳያል። ለሌላው ሲሆን የድሮ ስርዓት ይሆናል፣ ለነሱ ሲሆን ግን ይሄ ገዳ የሚባል በጣም ዊርድ የሆነ ሲስተም፣ በጣም ጨቋኝ የሆነ ሲስተም፣ በጣም ኤክስፓንሽኒስት የመሬት ወረራ ላይ ያተኮረ ሲስተምን እናመጣለን ብለው ደፍሮ ይናገራሉ። ዘረኝነታቸው ይታያል። መጨረሻ ግን ቴዲ አንድ እዚህ ጋር ልሰነዝራት የምፈልገው ሀሳብ ምንድን ነው? የመንግስት ተቋም እንደ ተቋም ራሱን የቻለ እንዳልሆነ ሁላችንም እናውቃለን፣ እያየን። ስለ ገዳ ሲስተም ግን አጠቃላይ አሁን ብጠይቅ ስለ ገዳ ሲስተም ታውቃለህ? ከመሰረቱ እንዴት እንደሆነ ተግባራዊ እንዴት እንደሚደረግ የስልጣን ሽግግሩን ማስረዳት ትችላለህ?
አዎ ማስረዳት እችላለሁ። ስለ ገዳ ሲስተም በቂ ሪሰርች አድርጌያለሁ፣ በቂ አንብቤያለሁ። ይሄ አሁን በ1980ዎቹ እና 90ዎቹ የፈጠሩትን የስልጣን ክፍፍሉ በየስንት ዓመቱ ነው? እንዴት ነው? እስኪ አጠቃላይ ስትራክቸሩ በየ7 ዓመቱ የስልጣን ልውውጥ ያደርጋሉ። ሪሰርች አላረክም? እሺ አንድ ደቂቃውን የቀረችን በአንድ ደቂቃ አንተ የምትለውን ሀሳብ ንገረን። ኦኬ ስለ ገዳው I could come back to it another day but factually speaking የኢትዮጵያ ህዝብ በአይኑ የሚያየው በጆሮ የሚሰማው በኑሮ ቀን ከቀን የሚኖረው የትኛውም ክለብ ውስጥ ይሄ ሙዚቃ እንዳይከፈት ቢከፈት ራሱ ሰዎቹ በስልክ እንኳን ጮክ አድርገህ ብትከፍተው አጥፋ የሚሉ ስርዓት ነው ያለው አሁን። ይሄንን አርቲስት አላሳደዱትም አልጨቆኑትም ማለት ዘበት ነው። የፖሊስ ኮሚሽነሩ ወጥቶ እንደዛ ቢል ለማስተባበል ወይንም ቴዲ አፍሮ ላይ ጥቃት አድርገው እኛ እኮ ከመጀመሪያውኑ ምንም አላደረግነውም ለማለትና ለመሸፋፈን ነው። ግን አንድ ነገር ቢሆን የኢትዮጵያ ህዝብ ከዚህ መንግስት ራስ አይወርድም በእርግጠኛ የምነግርህ። እሺ ቴንክ ዩ ሚኒሊክ ፋኖ። አድማጭ ተመልካቾች የኔ ኃላፊነት እናንተ የተለያዩ ሀሳቦችን እዚህ ጋር ማስቀመጥ ነው። በጨዋነታችሁ ከልብ አመሰግናለሁ። ሰው እያደመጣችሁ ነው። በሁሉም ፕላትፎርም ፍርድ የሚሰጠው ህዝቡ ነው።